ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሁላችን ቆመን የእግዚአብሔርን ቃል አሁን ቆመን ቆይ እናነባለን። ዛሬ የቆላስያስ መልእክትን ነው የምናየው። የቆላስያስ መልእክት የሐዋርያው ጳውሎስ መልእክት ወደ ቆላስያስ ሰዎች ጌታ እንደረዳን 4 ምዕራፎች ያሉት መልእክት ነው፣ መጽሐፍ ነው። ከአራቱ ውስጥ ጌታ በረዳን 2ቱን ለማየት ጥረት እናደርጋለን። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር ደግ ቸር ነው። ስሙ ይባረክ። ጌታ ስለሚያደርግልን ነገር ሁሉ ስሙ ይመስገን። ለዚህ ትምህርት እየተዘጋጀው አንድ ከረጅም ጊዜ በፊት የሰማሁት ትንሽ ፈገግ የሚያሰኝ አንድ ቀልድ ነገር ትዝ አለኝና እንደው እሱን ሼር ባረጋችሁ በጣም ደግሞ በተለይ መጨረሻ ላይ ከምናገረው ሐሳብ ጋር ይገናኛልና እሱን ሼር ላረጋችሁ አሰብኩ። ትዝ ይላችሁ እንደሆነ አንድ ሰሞን አገራችን የመንግስት ለውጥ ተደረገና ይሄ ሰላምና መረጋጋት የሚሉት ነገር መጣ እና ያው አገር ውስጥ ያለውን ሰላም መረጋጋት ለመፍጠር በተቻለ መጠን በጣም ዲሳይሲቭ የሆኑ ሜጀሮች ነበር የሚወሰዱት። ከዚህ መካከል ሌብነት ላይ የሚወሰደው አንዱ ነበረ። ከዛ ጋር የተያዘ ነው ቀልዶ። አንድ ሌባ ተያዛሉ እና ሲያዝ ምን ያደርጋሉ? ይሄ ለነገሩ ሁሉም ቦታ የተለመደ ነው። የሰረቀውን ዕቃ ያሸክሙትና ህዝብ ግራና ቀኝ ከቦ ሌባ ሌባ እያለው ወዴት ሄዳል? ወደ ፖሊስ ጣቢያ ይሄዳል። ቀጥታ አይደለም የሚወስዱት። እንዴት አድርገው ነው የሚወስዱት? ህዝብ ግራና ቀኝ ከቦ ምን እያደረገ እየሰደበው እያዋረደው ሌባ ሌባ እያለ ነው። በቃ ሁለተኛ እንዳይደግመውም ጭምር ይመስላል። እና በግላጭ ነበረ እንዲህ የሚደረገው የሰረቀውን ነገር ተሸክመው። ታዲያ ግራና ቀኝ ያለው ሰው ሌባ ሌባ እያለ ያጅበዋል። አንድ ቀን አንዱ በግ ሰረቀ አሉ እና በግ ሰርቆ ተያዘ እና ፖሊሱ መሳሪያውን ይዟል። በልቅደም አለው። በጉን ተሸክሟል። ህዝቡ ከግራና ከቀኝ ከቦ ምን ይለዋል? ሌባ ሌባ ይለዋል ማለት ነው። እና ሄደና የሆነ ሰዓት ላይ ቆመ እና ፖሊሱ ትንሽ በሰደፉ መታ አረገና ቀጥል እንጂ ምንድነው የምትቆመው ሲለው አይ ካልደመቀ አልሄድም፣ ካልደመቀ አልሄድም አለ ይባላል። ነገሩ በጣም ኢፍትሃዊ ቢመስልም ለአንድ እጅ ከፍንጅ ለተያዘ ሌባ ግን ቀበቶ ተፈቶ ኪሱ ውስጥ ያለው ትጥቅ ሁሉ ተራግፎ ሮጦ እንዳያመልጥ ጫማው ወልቆ የሰረቀውን ነገር ተሸክሞ በህዝብ ፊት ከመመላለስ በላይ በጣም የሚያዋርድ ነገር የለም አይደል? እና እኔን ያየህ ተቀጣ የሚያስብል ትልቅ ቅጣት፣ ትልቅ ውርደት ይመስላል። እግዚአብሔር አምላካችን የተመሰገነ ይሁን። እስኪ ቆመን አንድ ከእግዚአብሔር ቃል አንድ ስፍራ እናነባለን። ከዛ በኋላ ወደ መልእክቱ እንሄዳለን። የቆላስያስ መልእክት ምዕራፍ 1 ከቁጥር 15 እስከ 20 ያለው ክፍል ላይ ነው የምንቆየው በጣም ዛሬ። ከዛ ደግሞ ከቁጥር 15 እስከ 23 ከዛ ደግሞ ምዕራፍ 2 ከ1 እስከ 20 ያለውን ደግሞ በወፍ በረር እንዳስሰዋለን። እግዚአብሔር ይረዳናል። በጌታ በኢየሱስ ስም አነባዋለሁ። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው።
ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታንም መካከል በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና። ሃሌሉያ። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁም ጠላቶች ነበራችሁ። አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። ይህም የሚሆነው ሃሌሉያ በእምነታችሁ ተመስርታችሁና ተደላድላችሁ በመቆም ከሰማችሁት የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ነው። እናንተ የሰማችሁትንና ከሰማይ በታች ላለ ፍጥረት ሁሉ የተሰበከውም ወንጌል ይኸው ነው። ሃሌሉያ። እኔም ጳውሎስ ለዚህ ወንጌል አገልጋይ ሆንክ ይላል። ሃሌሉያ። እንጸልያለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ታላቁ ጌታ ስሙ ይክበር፣ ከፍ ከፍ ይበል። ሃሌሉያ። ጌታን ጥሩት። ዛሬ እሱ ይናገረን ወገኖቼ። ዛሬ እርሱ ይናገረን። ዛሬ እሱ ይጉላ። ዛሬ እሱ ይድመቅ። ሃሌሉያ። እግዚአብሔር አምላካችንና መድኃኒታችን ሆይ ዛሬ እንድትናገረን እንፈልጋለን። ዛሬ አንተን ልናይ እንፈልጋለን። ዛሬ እግዚአብሔር አምላካችንና መድኃኒታችን ሆይ አንተን ሰምተን መውጣት እንፈልጋለን። እግዚአብሔር ሆይ በሕይወታችን ደምቀህ ልንወጣ እንፈልጋለን። በሕይወታችን ጌታ እግዚአብሔር ሆይ ላይጠፋ የሚችል ስዕል ተስሎ ልንወጣ እንፈልጋለን። እባክህ በቃልህ በመንፈስህ እግዚአብሔር ሆይ ይህንን አድርግልን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችንና መድኃኒታችን ሆይ ልቦች ሁሉ፣ ጆሮዎች ሁሉ፣ አይኖች ሁሉ ወደ ቃልህ እንዲሆኑ ወደ ተሰቀለ ወደ ኢየሱስ እንዲሆኑ እግዚአብሔር አምላኬና መድኃኒቴ ሆይ በእርሱ በኩል ከራሱ ጋር ባስታረቀን ወደዚህ ወደ መስቀሉ ደም እንዲሆን እግዚአብሔር ሆይ በመስቀል ላይ ወደ ፈሰሰው ደም እንዲሆን ትኩረት ሁሉ እግዚአብሔር አምላኬና መድኃኒቴ ሆይ ወደ መስቀሉ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ትኩረትን የሚሰርቅ ማናቸውም አይነት ነገር በኢየሱስ ስም ከሕዝብ አእምሮ ላይ የተገፈፈ ይሁን። እግዚአብሔር አምላኬና መድኃኒቴ ሆይ በናዝሬቱ በኢየሱስ ክርስቶስ ስም ይህንን ጉባኤ እግዚአብሔር ሆይ በማስፈራት ትቆጣጠር ዘንድ በቃልህ አንተ ጌታ እግዚአብሔር ሆይ ትወርስ ዘንድ ሁሉን ነገር ለእጆች አደራ አሳልፈን እንሰጣለን። ስለ ሁሉ እናመሰግንሃለን፣ ከፍ እናደርግሃለን። እኔን ደካማውን ባሪያህን አስበኝ እግዚአብሔር ሆይ ከኔ ድካም የተነሳ እግዚአብሔር አምላኬ ሆይ ሕዝብህ ጌታ እግዚአብሔር አምላኬ ሆይ ቃልህ ተንሻፎ እንዳይደርሰው፣ ቃልህ ጎሎ እንዳይደርሰው እግዚአብሔር አምላካችንና መድኃኒታችን ሆይ በድካሜ ውስጥ ብርታትህ እንዲገለጥ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ክርስቶስ የዘላለም ጌታ ነው። የቆላስያስ መልእክት ነው የምንመለከተው። ለዛሬ የሰጠሁት የዛሬውን መልእክት የሰጠሁት ርዕስ ሁሉ በእርሱ የሚል ነው። ሁሉ በእርሱ የሚል ነው። ክብር ለእግዚአብሔር ለአምላካችን ይሁን። የቆላስያስ መልእክት አጠቃላይ ዳሰሳ እናደርጋለን። መጀመሪያ ላይ የመልእክቱን መቼ ተጻፈ፣ የት ተጻፈ፣ ማን ጻፈው፣ ለማን ነበር የተጻፈው የሚሉትን ነገሮች በሰፊው ለመዳሰስ እንሞክራለን። ከዛ ደግሞ የቆላስያስ መልእክት አንኳር ሐሳቦቹ ምንድናቸው የሚለውን እንዲሁ በደምሳሳው እንሄድበታለን። ከዛ በኋላ ወደ ዋናው ዛሬ ወደምንነጋገርበት ሁሉ በእርሱ ወደሚለው ሐሳብ እንሄዳለን። ጌታ ደግሞ ይረዳናል። ሃሌሉያ። መልእክቱ የተጻፈው በሐዋርያው ጳውሎስ ነው። በምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከማን ይላል?
ከጢሞቴዎስ። ክብር ለእግዚአብሔር ይሁን። ስለዚህ ብዙ የሚያወላዳ ነገር የለም። አንዳንድ 19ኛው 20ኛው ክፍለ ዘመን ላይ የተነሱ ሰዎች አይ አይደለም ሐዋርያው ጳውሎስ በግጥም ጽፎ አያውቅም፣ ግን ምዕራፍ 1 ከ15 ጀምሮ እስከ 23 ያለው ክፍል በጣም ፖኤቲክ ነው፣ ዝማሬ ነው። ስለዚህ እንደው የሱ ላይሆን ይችላል የሚል አንዳንድ ያነሱ ሐሳቦች አሉ። በፍጹም ግን ውሃ የሚይዝ አይደለም። ምክንያቱም በኋላም ላይ እንደምናየው ከብዙ ነገሮች ጋር የተያያዘ ነው። ስክሪፕቸር መጀመሪያ ፕሩፍ የሚደረገው መጀመሪያ የሚተረጎመው በእግዚአብሔር ቃል ነውና በእግዚአብሔር ቃልም አንጻር ስናየው ከሌሎች ከሐዋርያው ጳውሎስ መልእክቶችም አንጻር ስናየው ይሄ የሐዋርያው ጳውሎስ መልእክት እንደሆነ ምንም የሚያጠራጥር ነገር የለም። ስለዚህ የቴዎሎጂ ክላስ አይደለም፣ እዛ ውስጥ አልገባም። ጸሐፊው ማን ነው? ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ በእጁ አልጻፈውም። በኋላ ላይ ምዕራፍ 4 ቁጥር 18 ላይ ሄዶ ይነግረናል። ምንድን ነው የሚለው? አብዛኛውን ነገር ዲክቴት እያደረገው ጢሞቴዎስ እንደጻፈው፣ የመጨረሻውን መልእክት ግን አንዳንድ ቦታዎች ላይ ሐዋርያው ጳውሎስ እንደዛ ያደርጋል። የመጨረሻውን መልእክት ግን የመጨረሻውን የመጽሐፉን የመጨረሻውን ቃል ምዕራፍ 4 ቁጥር 18ን ግን ይህን ሰላምታ ይላቸዋል፣ በእጄ የጻፍኩት እኔ ጳውሎስ ነኝ፣ እስራቴን አስቡ፣ ጸጋ ከእናንተ ጋር ይሁን ይላቸዋል። ስለዚህ አብዛኛውን ጢሞቴዎስን ዲክቴት እያደረገው ጢሞቴዎስ እንደጻፈው፣ ነገር ግን የመጨረሻውን ሰላምታ ግን ሐዋርያው ጳውሎስ ራሱ በእጁ እንደጻፈው እሱ ይነገራል። ጸሐፊው ግን ሐዋርያው ጳውሎስ ነው። እግዚአብሔር አምላክ የተመሰገነ ይሁን። ከመጽሐፍ ቅዱስ ከሐዋርያው ጳውሎስ መልእክቶች መካከል የእስር ቤት መልእክቶች የፕሪዝን ኤፒስትልስ ከሚባሉት መካከል አንዱ ነው። የፕሪዝን ኤፒስትልስ የሚባሉት ብዙዎቻችሁ እንደምታውቁት የኤፌሶን፣ የፊልሞና፣ የቆላሲያስ እና የፊልጵስዩስ መጽሐፎች ናቸው እና ከነዚህ መካከል አንዱ ነው። ኤፌሶን እንደዚሁ በእስር ቤት ነው የተጻፈው። የፊልሞና መጽሐፍ በእስር ቤት ውስጥ እያለ ነው የተጻፈው። ሐዋርያው ጳውሎስ በሮም እስር ቤት በቁም እስር እያለ የተጻፈ መጽሐፍ ነው። እንደዚሁ ደግሞ የቆላሲያስ መጽሐፍና የፊልጵስዩስ መጽሐፍም እንደዚሁ ናቸው። ክብር ለእግዚአብሔር ይሁን። መልእክቱን ሐዋርያው ጳውሎስ የላከው በቲቲቆስ በተባለ ሰው እንደሆነ፣ ነገር ግን ከቲቲቆስ ጋር ደግሞ አናሲሞስ አብሮት እንደሄደ እዚሁ ክፍሉ ላይ ማየት እንችላለን። እግዚአብሔር አምላካችን የተመሰገነ ይሁን። ወደ ምዕራፍ 4 ቁጥር 7 ላይ ብንሄድና ብናይ ምን ይላል? ቲቲቆስ ስላለሁበት ሁኔታ በሙሉ ይነግራችኋል። እርሱ የተወደደ ወንድምና ታማኝ አገልጋይ በጌታም አብሮኝ ሎሌ ነው። ስላለንበት ሁኔታ እንድታውቁና ልባችሁንም እንዲያጽናና ለዚህ ጉዳይ ወደ እናንተ ልከዋለሁ ይላል። ስለዚህ ለዚሁ ሲሄድ አብሮ ደብዳቤውንም ይዞ እንደሄደ ይታመናል። እርሱም ከእናንተ ወገን ከሆነው ከታማኙና ከተወዳጁ ወንድማችን ከአናሲሞስ ጋር ወደ እናንተ ይመጣል። እርሱም እዚህ ስላለ ሁኔታ ይነግራችኋል ይላል። ስለዚህ መልእክቱ የተጻፈው በሐዋርያው ጳውሎስ ነው። መልእክቱን ይዘው የሄዱት ደግሞ ቲቲቆስና አናሲሞስ ናቸው። ከዚህ መልእክት ጋር አብሮ የፊልሞና መልእክትም አብሮ እንደተላከ ይታመናል። እንደምታስታውሱት የፊልሞና መልእክት የተጻፈው ፊልሞና ለተባለ ቆላሲያስ ከተማ ውስጥ ለምትገኝ በቤቱ ላለች ቤተ ክርስቲያን አገልጋይ ለነበረ ሰው ነበር እና ይሄ ሰው አናሲሞስ የሚባል አሁን እዚህ ጋር ያየነው ሰው የሚባል ባሪያ ነበረው እና ይሄ ባሪያ ሸሽቶ አምልጦ ወጥቶ ነበርና ይሄንን ባሪያ ተቀበለው፣ ዕዳ ካለበት እኔ ከፍላለሁ። እንደውም ሲሸሽ እንዲሁ መሸሽ ብቻ አይደለም፣ ሰርቆ ነበር ከጌታው የጠፋው አናሲሞስ ከፊልሞና። ስለዚህ ዕዳ ካለበት ዕዳውን በእኔ ላይ ቁጠር ይለዋል አይደለ? የፊልሞና መልእክትን ሄዳችሁ ብታዩ። አንተ ግን አሁን ወንድም አግኝታል። ባሪያ ነበር ያጣኸው፣ ያመለጠህ ባሪያ ነበር። አሁን ግን ምን አገኘህ ይለዋል? ወንድም አግኝተሃል። ስለዚህ ተቀበለው ብሎ ያንን መልእክት አብሮ ከቆላሲያስ መልእክት ጋር አብሮ እንደተላከ ይታመናል። በብዙ መልኩ ከሚጠቀሱት ስሞች አንጻር ካሉት አብረውት ካሉትና ነገሌ ከሚላቸው ሰዎችም አንጻር አሁን እዛ ውስጥ ዲቴይልስ ለመግባት ጊዜ የለኝም። ሁለቱ መጽሐፍት ተጓዳኝ መጽሐፍት ናቸው። የቆላሲያስ መጽሐፍና የምን መጽሐፍ? የፊልሞና መጽሐፍ። እየሰማችሁኝ ነው አይደል? ድምጽ አይሰማም እንዴ? እሺ፣ የቆላሲያስ መጽሐፍና የቱ መጽሐፍ አልኩኝ? የፊልሞና መጽሐፍ። ክብር ለእግዚአብሔር ለአምላካችን ይሁን። እንደ ተጻፈ የሚገመተው ከ60 እስከ 62 ዓመተ ምህረት
ባለ ጊዜ ነው። ሐዋርያው ጳውሎስ ቅድም እንዳልኩት በሮም እስር ቤት ውስጥ እያለ መልእክቱ የተጻፈው ከኤፌሶን 100 ማይል ርቀት አካባቢ ላይ የምትገኝ ቆላሲያስ የምትባል ከተማ ውስጥ ላሉ ቅዱሳን ነው። በቆላሲያስ ለሚኖሩ ቁጥር 2 በቆላሲያስ ለሚኖሩ በክርስቶስ ለሆኑ ቅዱሳንና ምኖች ታማኝ ወንድሞች ይላል። ስለዚህ በቆላሲያስ ላሉ ሰዎች ነው መልእክቱ የተጻፈው። ነገር ግን ሐዋርያው ጳውሎስ ይህ መልእክት በቆላሲያስ ብቻ ተገድቦ እንዲቀር እንዳልፈለገ በኋላ ላይ ሄዶ ይነግረናል። አሁንም ምዕራፍ 4 ላይ ሄደን ስናይ ቁጥር 16 ምዕራፍ 4 ቁጥር 16 ላይ ምን ይላል? ይህቺ መልእክት ከተነበበች በኋላ ይላል በሎዶቅያ ላለችው ቤተክርስቲያን ደግሞ እንድትነበብ አድርጉ፣ እናንተም በሎዶቅያ ያለችውን መልእክት አንብቡ ይላቸዋል። ስለዚህ መልእክቱ አንድን አካባቢ አንድን ቦታ ብቻ ትኩረት ያደረገ ሳይሆን ይልቁን በዚህ አካባቢ ያሉ አብያተ ክርስቲያናት ሁሉ እንዲያነቡት የተፈለገ እንደነበረ ከዚህ ውስጥ እናያለን። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ቆላሲያስ ከኤፌሶን 100 ማይል አካባቢ ርቃ የምትገኝ ከሎዶቅያ ደግሞ ወደ 12 ማይል አካባቢ ርቃ የምትገኝ ከተማ ነበረች። ቤተ ክርስቲያኒቱ እንዴት ተመሰረተች ለሚለው በዚህ ጊዜ ሐዋርያው ጳውሎስ ይህንን ሲጽፍ ቤተ ክርስቲያኒቱ ምናልባት የ5 ዓመት ዕድሜ እንዳላት ይታመናል። ከዛ ብዙ የዘለለ አይደለችም። አዲስ ቤተ ክርስቲያን ናት። በመመስረት ላይ ያለች ቤተ ክርስቲያን ናት። ሐዋርያው ጳውሎስ ብዙዎቻችሁ እንደምታውቁት ሐዋርያ ሥራ ምዕራፍ 19 ላይ ሄደን ስናይ በኤፌሶን ከተማ ውስጥ ከቆየባቸው ቦታዎች ሁሉ ሐዋርያው ጳውሎስ እጅግ ብዙ የቆየው የት ነበር? ኤፌሶን ነበር። ኤፌሶን 2 ዓመት ከ3 ወር ሐዋርያው ጳውሎስ እዛ እንደቆየና እንዳስተማረ እዛ ያለችውንም ቤተክርስቲያን እንደመሰረተ የእግዚአብሔር ቃል ያስተምረናል። ሌላ ቦታ ላይ ደግሞ እንደውም ይሄድና ቁጥር ምዕራፍ 21 ላይ 3 ዓመት ከናንተ ጋር ሌትና ቀን ከናንተ ጋር እንደነበርኩ ታስታውሳላችሁ ይላቸዋል። ስለዚህ እሱ ነገር እንደው 2 ዓመት ከ3 ወር የሚለውን በአይሁድ አቆጣጠር አጠጋግቶ 3 ዓመት ብሎት ነው ወይስ ደግሞ 2 ዓመት ሲለንና 3 ዓመት ሲለን ቃሉ ራፍሊ ነበረው የሚነግረን የነበረው የሚለው እሱ አከራካሪ ነው። ግን አነሰም በዛ 2 ዓመት ከ3 ወርም ሆነ 3 ዓመት ሐዋርያው ጳውሎስ ከሄደባቸው የሚሽን ትሪፖች በሙሉ እጅግ ለረጅም ጊዜ የቆየባት ቦታ ኤፌሶን ነበረች። በኤፌሶን ወደ ምኩራብ ገብቶ ስለ እግዚአብሔር መንግስት እየተነጋገረ ያስረዳቸው ነበር። እዚህ 3 ዓመት ያህል ቆየ ይለናል በምዕራፍ 19 ከ9 እስከ 10። በዛም በጣም ብዙ ሰዎች ወደ ጌታ ይመጡ ነበር። እንደውም አንዳንዶች ይላል አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ መንገዱን ማለት የክርስትናን መንገድ እየሰደቡ ባላመኑ ጊዜ ከነርሱ ርቆ ደቀ መዛሙርትን ለየ። ጢራኖስን በሚሉት ትምህርት ቤት ዕለት ይነጋገር ነበር። በሲያም የኖሩት ሁሉ የአይሁድ የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ ይላል። ባመናችሁም ጊዜ እና 2 ዓመት ያክል አብሯቸው ሐዋርያው ጳውሎስ እንደነበረ ጊዜ እንዳጠፋ ከብዙዎች ጋር ይነጋገር እንደነበረ እናያለን። ይሄ ቦታ የሐዋርያው ጳውሎስ ተጽዕኖ የሐዋርያው ጳውሎስ የአገልግሎት ተጽዕኖ እግዚአብሔር አምላክ በሐዋርያው ጳውሎስ ሕይወት ውስጥ የሚያደርገው ነገር እጅግ እየጎላ ከመሄዱ የተነሳ አንዳንዶች እንደውም አልፎ ትዝ ይላችሁ እንደሆነ የሊቀ ካህኑ የአስቄዋ ልጆች እንኳን ምን አደረጉ ይላል ጳውሎስ በሚያምነው በኢየሱስ ክርስቶስ ስም እናዛለን እያሉ አጋንንትን ማውጣት ጀመሩ ይላል። ይሄ ቦታ ነው ኤፌሶን። በጣም ተንሰራፍቶ ከማለቱ የተነሳ የሊቀ ካህኑ ቤት እንኳን አንኳክቶ ገብቶ ነበርና 7 ወንዶች ልጆቹ ምን ማድረግ ጀመሩ ይላል ጳውሎስ በሚያምነው በጌታ በኢየሱስ ስም ውጣ እያሉ አጋንንትን መገሰጽና ምን ማድረግ ጀመሩ? ማስወጣት ጀመሩ። እና አንድ ጊዜ አጋንንቱ እንደበረታባቸው እንዴት እንዳየለባቸው እሱን ታሪክ ታውቁታላችሁ። እሱ የሆነበት ታሪክ ነው። በዚህ ልክ የሐዋርያው ጳውሎስ የአገልግሎት ተጽዕኖ እጅግ የሰፋበት ጊዜ ነው። እንግዲህ ይሄ የሆነ ባለበት ስፍራ ትልቅ የሆነ ድንቅ ነገር የሆነ ያለበት ስፍራ የእግዚአብሔር አገልግሎት እጅግ እየተስፋፋ ያለበት ስፍራ የመንፈስ ቅዱስ አገልግሎት የእግዚአብሔር ቃል በብዙ ኃይል የሚገለጥበት
ስፍራ ነበረ። ከዚህ የተነሳ ወደ እስያ በእስያም የኖሩት ሁሉ የአይሁድ የግሪክም ሰዎች የጌታን ቃል እስኪሰሙ ድረስ ይላል። ስለዚህ አካባቢው ሁሉ በዚህ ታወደ። በዚህ መካከል ሁለት የቆላስያስ ሰዎች ጌታን እንደተቀበሉ ይታመናል። አንደኛው ፊልሞና ነው። ሁለተኛው ማን ነው? ኤጳፍራ የተባለ ከቆላስያስ ተነስቶ ወዴት የሄደ? ሐዋርያው ጳውሎስን ሊጠይቅ ወደ እስር ቤት የሄደ እስከሱ ድረስ እነዚህ ሁለት ሰዎች እንደነበሩ የእግዚአብሔር ቃልን ስናይ እናገኛለን። ኤጳፍራ በዚህ የሐዋርያው ጳውሎስ አገልግሎት በዚህ የ3 ዓመት አገልግሎት ውስጥ ጌታን ያገኘና በዚህ ወደ ጌታ የመጣ አገልጋይ እንደሆነ ይታመናል። ከዚህ ወጥቶ ወደ ሚኖርባት ወደ ቆላስያስ ከተማ ተመልሶ ወደ ትንሿ ቆላስያስ ከተማ ተመልሶ በዛ ያለችውን ቤተክርስቲያን እንደመሰረተ ይታመናል። ቃሉም ላይ ብዙ ፍንጮችን ከዚህ እናገኛለን። ስለዚህ የቆላስያስ ቤተክርስቲያን የተመሰረተችው ኤጳፍራ በተባለ ምናልባትም ሐዋርያው ጳውሎስ በኤፌሶን በነበረው የ3 ዓመት አገልግሎት ወቅት ጌታን ያገኘ ወንድም እንደሆነ የመሰረታት ይታመናል። ኤጳፍራ የቆላስያስን ቤተክርስቲያን ከመሰረተና ምናልባትም ቤተክርስቲያኒቷ 5 ዓመት ያህል ቅድም እንዳልኩት ከቆየች በኋላ አንዳንድ ቤተክርስቲያኗ ላይ አንዳንድ ችግር ሊጥሉ የሚችሉ እክሎች እያጋጠሙ መጡ። ስለዚህ ሐዋርያው ጳውሎስን ለማማከር ወደ ሮም በቁም እስር ወደሚገኝበት ቦታ እንደሄደ ይህንን እናያለን። እንደውም የፊልሞና መጽሐፍ ላይ ሲጽፍ ሐዋርያው ጳውሎስ አብሮኝ በእስር ያለ ኤጳፍራ ይለዋል። ፊልሞና ላይ እንደውም እዚህኛው ላይ ከኤጳፍራ ሰምተናል፣ ከኤጳፍራ ተመራችኋል እያለ ነው ቆላስያስ ላይ የሚላቸው። ፊልሞና ላይ ግን አብሮት በዛ ስፍራ ፊዚካሊ እንደነበረ ማየት እንችላለን። ናው ኤጳፍራ ወደ ሐዋርያው ጳውሎስ ሄደ። የነገረው ነገር እዚህ ጋር ማየት እንችላለን። ከቁጥር 3 እስከ 8 ባለው ክፍል ላይ የኤጳፍራን መልእክት ለሐዋርያው ጳውሎስ የሰጠውን መልእክት እናያለን። ስለ አጠቃላይ የቆላስያስ ሰዎች ሁኔታ ሪፖርት ያቀርባል ኤጳፍራ። አንደኛ ይላል ይሄንን ሐዋርያው ጳውሎስ ስለ ቆላስያስ ሰዎች የሚጸልይላቸውን ጸሎት ሲናገር በዚህ ውስጥ ምስክርነቱን ማየት እንችላለን። አንደኛ የቆላስያስ አማኞች በክርስቶስ ኢየሱስ ላይ ትልቅ እምነት ያላቸው እንደሆነ ለሐዋርያው ጳውሎስ ይነግረዋል። እንደ አዲስነታችን አይደለም፣ እምነታችን እጅግ ያደገች ናት። እጅግ የበረቱ አማኞች ናቸው። በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ስላላችሁ ፍቅር ሰምተናል ይላል ሐዋርያው ጳውሎስ። ስለዚህ ትልቅ እምነት በኢየሱስ ክርስቶስ አላቸው። ሁለተኛ ደግሞ ለቅዱሳን ሁሉ ልዩ የሆነ ፍቅር አላቸው። በሶስተኛ ደረጃ ደግሞ ወንጌል ከሰሙ ጀምሮ በእነሱ ውስጥ ወንጌሉ ፍሬ እያፈራና እያደገ ነው። ቁጥር 6 ይህንን ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው ይላቸዋል። ስለዚህ ሶስተኛው ሪፖርቱ ይሄ ነበረ። ከዛ ግን ምን ይላቸዋል ይለዋል። አራተኛው ሪፖርቱ ምንድን ነበረ? ይሄ እንዲሆን እኔ አቅሜን አገልግያለሁ፣ ሞክሬያለሁ፣ ቤተክርስቲያኑን ለመመስረት ሞክሬያለሁ፣ ተክያለሁ። ከዛ ደግሞ ለማገልገልና የቃሉን እውነት ለማስታጠቅ ሙከራ አድርጌያለሁ ብሎ ደግሞ ይነግረዋል። ይህንም ስለኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ። ቁጥር 8 በመንፈስ የሆነ መልካም አንድነትና ፍቅር ደግሞ ነበራቸው። ክብር ለእግዚአብሔር ለአምላካችን ይሁን።
ደግሞ በመንፈስ ስላላችሁ ፍቅር ምን አረገን? ነገረን። ግን ይላል ይሄንን የምናየው ከዚህ በኋላ ሐዋርያው ጳውሎስ በሚናገረው ነው። ግን ይላል ግን ስድስተኛው ሐሳብ ለሐዋርያው ጳውሎስ የተነገረው አንዳንድ እንግዳ የሆኑ ትምህርቶች እየገቡ እየረበሹን ነው። ስለዚህ ጸልይላቸው፣ እንደው ምክር ቢጤም ካለ ደግሞ ጀባ በላቸው። ብርቱ ነን፣ መልካም ነን፣ ጥሩ ነን ያለ ነው። ግን ድክመት አለ። ግን እቺ ነገር እየገባች እየረበሸችን ነው። ስለዚህ ጸሎት ያስፈልገናል፣ ምክር ያስፈልገናል ያለው ይመስላል የተቀረውን የቆላስያስን ሐሳብ ስታዩ። ምንድን ነበሩ እነዚህ የስህተት አስተምህሮቶች? ቆላስያስን በዛ በመጀመሪያው ክፍለ ዘመን የነበረችውን የቆላስያስን ቤተክርስቲያን እያመሱ የነበሩ በብዙ መልኩ ደግሞ በኋላ ላይ በብዙ አድገው የምናያቸው አሁን ግን በቤተክርስቲያን ውስጥ እያቆጠቆጡ እያኮበኮቡ የነበሩ የስህተት አስተምህሮቶች ምንድን ናቸው? አንደኛው የኖስቲሲዝም አስተምህሮ በብዙ በዛች ቤተክርስቲያን ውስጥ ስር እየሰደደ ቀስ እያለ እየገባ እየገፋ የነበረበት ሁኔታ ነበረ። ሁለተኛው የጁዳይዘርስ አስተምህሮ። ኖስቲሲዝም የሚባለው በመጀመሪያው ክፍለ ዘመን ከጌታችን ከኢየሱስ ክርስቶስ ማንነት ጋር ተያይዞ በቤተ ክርስቲያን ውስጥ በብዙ የተንሰራፋ የስህተት ትምህርት ነው። ግን ቃሉ ኖሲስ ከሚለው ሐሳብ ነው የሚወሰደው። ኖስቲሲዝም ኖሲስ ማለት ዕውቀት ማለት ነው። ዕውቀት ማለት ነው። በዋናነት ኖስቲሲዝም ዓለም ክፉና በጎ ብሎ ይለያታል። ዓለምን ክፉና በጎ ብሎ ይለያታል። የሚታየው ቁሳዊ የሆነው ዓለም ክፉ ነው፣ ኢቭል ነው። የማይታይ ደግሞ ሌላ ዓለም አለ፣ የማይጨበጥ የማይደረስበት ዓለም ደግሞ አለ። እሱኛው ደግሞ በጎ ደግ የሆነው ነው። ስለዚህ አምላክ እጅግ ፍጹም ከመሆኑ የተነሳ እጅግ ንጹህ ከመሆኑ የተነሳ ሰማይና ምድርን የሁሉም የበላይ የሆነው አምላክ ይሄንን ርካሽ የሆነውን ቁሳዊውን ዓለም ሊፈጥር አይችልም። እሱ በጣም ንጹህ ነው። ከእንዲህ አይነት ነገር ጋር እጁ አይነካካም። ስለዚህ እሱ ያደረገው ምንድነው? ንዑስ አማልክትንና መላእክትን ፈጠረ። እነዚህ ንዑስ አማልክት ናቸው ይሄ የሚታየውንና የወደቀውን የተሰበረውን ዓለም የፈጠሩት ብለው ነበር የሚያስተምሩት። ስለዚህ አናሳ አማልክት ተፈጥረዋል። እነዚህ ደግሞ የሚታየውንና ቁሳዊውን ዓለም ፈጥረዋል። የማይታየውንና ቁሳዊ ያልሆነውን መንፈሳዊውን ዓለም የፈጠረው ግን እጅግ ታላቅ የሆነ አምላክ ነው። እሱ የሚታይ አይደለም፣ የሚደረስበት አይደለም። ስለዚህ በኖስቲኮች እምነት ይሄ ክፉ ከሆነው ዓለም ወጥመድ ውስጥ መውጣት የሚቻለው ማለፍ የሚቻለው በሚገለጥ እውነት ነው። ከሆነ የሚበራ ሚስጥር የሚበራ እውነት ሊኖር ይገባል። የሆነ እውነት ሊገለጥ ይገባል ብለው ያስተምሩ ነው። ኢየሱስ ክርስቶስም ከክፉ ዓለም በእውቀት ነፃ እንድንወጣ የሚረዳንን እውቀት የሚገልጥልን ከመለኮታዊው ዓለም የወረደ መድኃኒታችን ነው። ወረደ እንጂ አልተወለደም። ስለዚህ ስጋ መልበሱንና በመካከላችን መመላለሱንም ጭምር ይክዳሉ ነው ሲሶች። አንደኛው አስተምሮ ይሄ ነበር። እዛ ውስጥ ብዙ አልገባም ጊዜ ስለሌለኝ። ሁለተኛው አስተምሮ የጁዳይዘርስ አስተምሮ ነበር። ጁዳይዘርስ ደግሞ የሚሉት ምንድን ነበር? የነሱ በጣም ኮመን ነው። ብዙዎቻችሁ ታውቁታላችሁ። ገላትያን መጽሐፍ አንብባችሁ ከሆነ ሌሎችም አብዛኛዎቹ መጽሐፎች ላይ ሐዋርያው ጳውሎስ ከነሱ ጋር ነው አብዛኛውን ሙግቱን የሚያደርገው የነበረው። ስለዚህ ጁዳይዘርስ ደግሞ የሚሉት ምንድን ነው? እኛ አይሁድ ነን፣
የምታመልኩት አምላክ ታውቃላችሁ። ኢየሱስ ጌታ ነው፣ አሜን ሃሌሉያ። ግን ታውቃላችሁ አይሁድ ነው አይደል? ነው ቀጥሎ ጥያቄው። አሜን ነው፣ ትድናለህ፣ ኢየሱስ ያድናል። ግን ታውቃለህ ኢየሱስ አይሁድ ነው። ስለዚህ ኢየሱስን ማመን ኢየሱስን መቀበል አንድ ነገር ነው፣ እሰይ ነው፣ በጎ ነው፣ ግፋበት። ግን የአይሁድን ሕግ ደግሞ ልትጠብቅ ይገባል። ምክንያቱም እሱ ምንድን ነው? አይሁድ ነው፣ የእኛ አምላክ ነው። ስለዚህ ስትገቡ ወደዚህ መንግስት ስትፈልሱ ሁሉን ነገራችሁን ጥላችሁ ነው አይሁድ ሆናችሁ ነው የምትገቡት። ሕጉን ጠብቃችሁ ነው የምትገቡት። ተገርዛችሁ ነው። በዓላትን የወር መባቻን ጠብቃችሁ ነው የሚላቸው። ምዕራፍ 2 ላይ እነዚህ ሐሳቦች በደንብ ተዘርዝረው ታያቸዋላችሁ። ከዚህ ጋር ደግሞ ተያይዞ በሶስተኛነት የነበረው አንድ የስህተት አስተምሮ ደግሞ የመላእክት አምልኮ፣ ቅድም ካልኩት ከኖስቲሲስቶች አስተምሮ ጋር የተያዘ ሊሆን ይችላል። እንደዚሁ ደግሞ እግዚአብሔር አምላክ እጅግ ታላቅ ከመሆኑ የተነሳ እንዴት ወደ እሱ በቀጥታ ይደረሳል? አይከብድም እንዴ? በመሃል ምን ያስፈልጋል? ሚዲయేተር ያስፈልጋል። ጸሎታችንን ሰምቶ ለሱ የሚያደርሱ ሊመለኩ የሚገባቸው ያስፈልጋሉ። ስለዚህ የመላእክት አምልኮ ነገርም ደግሞ በቆላስያስ ቤተክርስቲያን ውስጥ ነበር። በመጨረሻ ደግሞ ሊጋሊዝም ወይም ደግሞ ህገኝነት፣ ህጋዊነት ልለው አልፈለኩም፣ ምክንያቱም ህጋዊነት ትክክለኛ ቃል ስለሆነ ህገኝነት ነው። በቃ በህግ ነው። አትንካ፣ አትቅመስ፣ ይሄን አትበል በሚል ነው የሚደረሰው። እንዲሁ ዝም ብለህ የቀለድክ ትገባለህ እንዴ? ስራህን ጠብቅ፣ እንዲያርግ ነፍስን ጨቁን፣ ስጋን ጨቁን፣ ራስን አሰቃይ። በዚህ ውስጥ ምን አለ? ድነት አለ፣ የድነት መጽናት አለ እያሉ የሚያስተምሩ ነበሩ። ስለዚህ የነበሩት ቤዚክሊ የነበሩት አስተምሮቶች እነዚህ ነበሩ። ኖስቲሲዝም ነበር። በሁለተኛ ደረጃ የጁዳይዘርስ አስተምሮ ነበር። ሶስተኛ የመላእክት አምልኮ ነበር። በአራተኛ ደረጃስ ህገኝነት ነበር። ሊጋሊዝም ነበር። ስለዚህ ሐዋርያው ጳውሎስ የቆላስያስን መልእክት ሲጽፍ እነዚህን ነገሮች ኢንቱ አካውንት ከቶ ነው። ስለዚህ ኤጳፍራ ለሐዋርያው ጳውሎስ ከነገረው ነገሮች መካከል አንዱ መልካም ያደረግናቸው እንዲህ ደግ ነገሮች አሉ፣ ግን ደግሞ ይሄ ድካም አለብን፣ ግን ደግሞ ይሄ ስጋት አለብን የሚል ነበር። ይሄንን ሳነብ እና ለዚህ ትምህርት እየዘጋጀው በጣም ትንሽ ፈገግ አሰኘኝ። እኔ አንዳንድ ጊዜ አንዳንድ ቦታዎች ላይ እያወራን ወይ ጨዋታ መሀል ሊሆን ይችላል ወይ እንደው ማያውቁኝም ሰዎች መካከል ሊሆን ይችላል፣ በደንብ ማንተዋወቅ ሰዎች መካከል ቁጭ ብለን ስናወራ እንደው ስለ አቤኔዘር ኔጌቲቭ ነገር ሲያነሱ እንዴት እንደሚያደርገኝ ራሴን ብዙ ጊዜ ታዝቤዋለሁ። በቃ ያቁነጠንጠኛል። እንትን ጃኬቴን ብዙ ጊዜ ላስተካክል እችላለሁ። ምክንያቱም የኔ ናት የኔ ቤተ ክርስቲያን ብዬ ስለማምን አቤኔዘርን በክፉ ሲነሳ ደስ አይለኝም እና ቶኔም ትንሽ እንደው ቆጣ ሊል ይችላል፣ ደስ ላይለኝ ይችላል። እንዴት ይበልጠኛል ኤጳፍራ። ክብር ለእግዚአብሔር ለአምላካችን ይሁን። ኤጳፍራ he was very objective። ይሄ ነው መልካም ነገራችን። ክብር ለእግዚአብሔር ይሁን። ይሄም ደግሞ የሆነው ከጸጋው የተነሳ ነው። ሃሌሉያ ይላል ሐዋርያው ጳውሎስ። በቃ እግዚአብሔር ካደረገው መልካም ነገር የተነሳ ግን ይሄም ችግር አለበት። ስለዚህ እንደ ቤተ ክርስቲያን ይሄ የወገንተኝነት ስሜት ሊኖረን አይገባም። ስህተት ሲኖር ስህተትን ግንባሩን እያየን መናገር መቻል አለብን። ሃሌሉያ ክብር ለእግዚአብሔር ለአምላካችን ይሁን። ዝም አሜን አልጠበኩም። ለዚህ ስህተትን ኦብጀክቲቭሊ ምን ማድረግ መቻል አለብን? መንቀፍ መቻል አለብን ለማስተካከል።
ኮንስትራክቲቭሊ ነገሮችን ለማስተካከል። አይ እንደሱ እኮ አይደለም ሐዋርያው ጳውሎስ ምንድነው? ይሄ እኮ አዲስ ነገር አይደለም፣ አዲስ ቤተክርስቲያን ናት፣ ገና 5 ዓመት አልሞላንም። እንዲህ አይነት ነገሮች ኮመን ናቸው። ተወና በጣም ብዙ ራሱን ዲፌንድ ሊያደርግ የሚችል እንዴ እኔ ስንት ነገር እየሆነ በስንት ነገር መካከል እንዴ ከአርጤሚስ 100 ማይል ርቀት ላይ እኮ ያለን ቤተክርስቲያን፣ ስንት ተጽዕኖ ያለብን፣ ስንት መንፈሳዊ ተጽዕኖ ያለብን ቤተክርስቲያን እኮ ነን። ከታሳም ስላክ ማለት የሚችልበት ነበር፣ ግን he was very objective። ይሄ ነው ብርታታችን፣ ይሄ ደግሞ ድካማችን ነው። እግዚአብሔር አምላክ ለሁላችን ይሄንን ያድርግልን። ማደግ የሚቻለው እንደዚህ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ አለባብሰው ቢያርሱ በምን ይመለሱ ይባላል? በአረም ይመለሱ ይባላል። ወይ ደግሞ ሌላ ተንጋለው ቢተፉ ተመልሶ በአፉ ይባላል። አንዳንድ ነገሮች ወዲያው አድሬስ ካልተደረጉ ምን ይሆናሉ? በኋላ ላይ ችግር መሆናቸው አይቀርም። ስለዚህ በቤተ ክርስቲያን ውስጥ እንደ ቤተ ክርስቲያን አገልጋዮች፣ እንደ ቤተ ክርስቲያን ምዕመናን ችግሮችን ስናይ ለመናገር አቅም ሊያስፈልገን ይችላል። ያስፈልጋል። እግዚአብሔር አምላካችን የተመሰገነ ይሁን። ከቁጥር 9 እስከ 14 ሐዋርያው ጳውሎስ የሚገርም ጸሎት ይጸልይላቸዋል። ሐዋርያው ጳውሎስ በዋናነት በቃ እናንተ የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ነው ስለናንተ። በቃ መጸለይ አላቆምንም ስለናንተ። በበጎ ስራችሁ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ እንድትሄዱ እንፈልጋለን እያለ ሐዋርያው ጳውሎስ ሲነግራቸው ሲጸልይላቸው እናያለን። ክብር ለእግዚአብሔር ለአምላካችን ይሁን። አንድ በጣም የሚገርም ስለ ቆላሲያስ ቤተክርስቲያን አንዳንድ ፋክቶች፣ አንዳንድ በጣም የሚገራርሙ ነገሮች አሉ። እነሱ ውስጥ ለመግባት ጊዜ የለኝም። ብዙም ዋናውን ሐሳብ እንዳይወስድብን እሱን እተወዋለሁኝ። ግን በጣም የሚገርመኝ አንድ ነገር የቆላሲያስን ቤተክርስቲያን ሐዋርያው ጳውሎስ አያውቃትም። ሐዋርያው ጳውሎስ አልመሰረታትም። ቅድም እንዳልኳቸው የመሰረታት ማን ነው? ኤጳፍራ ነው። መመስረት ብቻ አይደለም፣ ሄዶም አይቷቸው አያውቅም። እነሱም አይተውት አያውቁም። ክብር ለእግዚአብሔር ለአምላካችን ይሁን። ምዕራፍ 2 ቁጥር 1 ላይ ስለ እናንተና በሎዶቅያ ስላሉት እንዲሁም በአካል አይተውኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ እፈልጋለሁ ይላቸዋል። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር መንግስት አሰራር እንደዚህ ነው። አያችሁ፣ አላያቸውም። የሆነ ወገንተኝነት የለውም። ግን ክፉ ነገር ሲሰማ የሚሰማውን ነገር ለመጻፍ ወደኋላ አላለም። ምናልባትም ሐዋርያው ጳውሎስ ይህንን መልእክት ባይጽፍ ኖሮ ስለ ቆላሲያስ ብዙም አናውቅም ነበር። የሚገርማችሁ አሁን እንኳን ሐዋርያው ጳውሎስ እንኳን ይህንን መልእክት ጽፎ ስለ ቆላሲያስ የምናውቀው ነገር በጣም ትንሽ ነው። በዓለማችን ታሪክ የሆነ ወቅት ላይ ብድግ ብለው እንደጠፉ ከተሞች አንዷ ናት እና ሌሎች ከተሞች ላይ በተደረገው ልክ እንኳን በጣም ይሄ የአርኪኦሎጂካል ጥናት እንኳን አልተደረገም። ቆላሲያስ ላይ ትንሽዬ ከተማ፣ ትንሽ ምዕመናኖች ያሉባት ወጣት ቤተክርስቲያን አሁን በቱርክ ውስጥ የምትገኝ ናት። ግን በጣም የሚገርማችሁ የቆላሲያስ መልእክት ምዕራፍ 1 በተለይ ከቁጥር 15 እስከ 23 ላይ ያለው ክፍል በመጽሐፍ ቅዱስ ታሪካችን እጅግ ገናና ከሆኑና የነገረ ክርስቶስን አስተምህሮ ክሪስቶሎጂን ጥንቅቅ አድርገው በሙሉነት ከሚገልጹ አስተምህሮቶች ወይም ደግሞ የነገረ ክርስቶስ አስተምህሮቶች ከሚያጠነጥኑባቸው የመጽሐፍ ቅዱስ ክፍሎች መካከል አንዱና በጣም ዋነኛው የመጽሐፍ ቅዱስ ነው የቆላሲያስ መጽሐፍ ምዕራፍ 1። የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ምን ብለዋል? ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው።
ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ሃሌሉያ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ቅድም እንዳልኳችሁ በጣም መጽሐፍ ቅዱሳችን ውስጥ ካሉ በጣም ጥቂት ክሪስቶሎጂን በሙሉነት ከሚያጠነጥኑ መጽሐፎች መካከል ዋነኛው ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 11 የኢየሱስ ክርስቶስን ማንነትና ስራውን ግልጥ አድርጎ ከሚያሳየን የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። the person of Christ and the work of Christ ክሪስቶሎጂ ይሄ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ምን አደረገ? ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ? አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን ምን አደረገ? የታዘዘ ሆነ ይለናል። ክብር ለእግዚአብሔር ለአምላካችን። ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ማን ነበር? እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ ምን ሆነ? በእርሱ ሆነ። ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሃሌሉያ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማ ምን አላረገውም። ሃሌሉያ። ኢየሱስ ዕብራውያን ምዕራፍ 1 በተለይ ከቁጥር 1 እስከ 4 ግን የመጀመሪያዎቹ 4 ምዕራፎችን ዕብራውያንን ብናነብ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ምን አደረገ ይላል? በነቢያት ተናግሮ ነበር። አሁንስ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ በዘመን መጨረሻ ለእኛ ምን አደረገን ይላል? ተናገረን። ሃሌሉያ። እርሱም የክብሩ መንጸባረቅና የባህሪው ምን ይለዋል? ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። ራእይ 5 የዮሐንስ ራእይ ምዕራፍ 5 መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ። ሃሌሉያ። የታረደው በግ ኃይልና ባለጠግነት፣ ጥበብም ብርታትም፣ ክብርም ምስጋናም በረከትም ሊቀበል ይገባዋል። ሃሌሉያ። ኢየሱስ ጌታ ነው። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ይላል። ሃሌሉያ። ዲስ ኢዝ ክሪስቶሎጂ ወገኖች። በቃ ኢየሱስ ክርስቶስ ይሄ ነው። ኢየሱስ ክርስቶስ ይሄ ነው። ኢየሱስ ክርስቶስ ይሄ ነው። ዓለማችን ከተፈጠረች ጀምሮ እስከ ዛሬ ድረስ በዚህ ልክ አጨቃጭቆ የሚያውቅ ጥያቄ የለም። ማን ነው ኢየሱስ? ምዕራፍ 16 ማቴዎስ ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ ጠየቃቸው። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ብዙዎቹ ከነቢያት መካከል አንዱ እንደሆንክ ይናገራሉ ብለው መለሱለት።
ጌታ ኢየሱስ ክርስቶስ ቀጥሎ ፐርሰናል አደረገው። እናንተስ እኔ ማን እንደሆን ትላላችሁ? ጴጥሮስ በዚህ ወቅት ለጌታ መልስን ሰጠ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰ። ከዛ በኋላ የሆነውን ታሪክ ታውቃላችሁ። እዛ ውስጥ አልገባም። በወቅቱ ጴጥሮስ ጌታን ያስደሰተ ይህንን ስጋና ደም አልገለጸልህም ያስባለ መልስን መመለስ ችሎ ነበር። ከዛ በኋላ ግን ጴጥሮስ ያን ጊዜ በ31 በ32 ዓመተ ምህረት ጴጥሮስ የመለሰውን ጥያቄ ለ1000 ምናምን ዓመታት ዓለም እየተጨቃጨቀችበት ነው እስከ ዛሬ ድረስ። አንዳንዶች ጌታ ኢየሱስ ክርስቶስ ስለ ፍቅር የሰበከ የአይሁድ መምህር ነበር ይላል። አንዳንዶች ደግሞ በወቅቱ የነበረውን ማህበራዊ ኢፍትሐዊነትንና የሮምን አገዛዝ ለመቃወም የተላከ የተነሳ አብዮተኛ ያደርጉታል። አንዳንዶች ከነቢያት አንዱ ነበረ ይላሉ። በክርስትና ታሪክ የጌታ ኢየሱስ ክርስቶስን አምላክነትና ሰውነት፣ ፍጹም አምላክነት ፍጹም ሰውነት ያክል ያነጋገረ ያጨቃጨቀ የብዙ ውዝግቦች ምክንያት የሆነ ጥያቄ የለም። የብዙዎችን ሚና የለየ አሁንም ድረስ እየለየ ያለ ጥያቄ የለም። በጥልቅ ላሰበው እውነትም ሚስጥሩ በጣም ኃያል ነው ወገኖች፣ በጣም ኃያል ነው። አንዳንዶች ምን ይላሉ? ምናልባት ይህን ነገር ከዚህ በፊት ብያቸው ይሆናል። እግዚአብሔር አምላክ ዓለማቱን ከፈጠረበት ጥበቡ ይልቅ ሰው ሆኖ የሰውን ልጅ ያዳነበት ጥበብ እጅግ ጥልቅ ነው፣ እጅግም ይልቃል ይላል። ይህን ያክል ኃያል ሚስጥር ነው። ይህን ያክል ድንቅ ሚስጥር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሰማይና ምድርን የፈጠረው ትልቁ አምላክ፣ እልፍ አእላፋት የሚሰግዱለት የነገስታት ንጉሥ፣ ለክብሩና ለግርማው አቻ አይደለም ንጽጽርና ምሳሌ የሌለው እግዚአብሔር ወልድ ፍቅር ግድ ብሎት ከግርማው ከክብሩ ወርዶ ዝቅ ብሎ ሟችና ፈራሽ የሆነ ስጋዊ ማንነትን ጨምሮ በመካከላችን ተመላለሰ። የእግሩ መረገጫ ሰማይ ዙፋኑ ነው ይላል። ምድር የእግሩ መረገጫ ናት። ሊባኖስ ለማንደጃ እንስሶቿ ለሚቃጠል መስዋዕት አይበቁት የተባለው ጌታ በግርግም በከብቶች ግርግም ተወለደ። ይሄ እውነትም ሚስጥሩ ጥልቅ ነው ወገኖች፣ ይህ ድንቅ ነው። በአንድ ጊዜ በሁሉ ቦታ የሚገኘው ዘላለማዊው ጌታ፣ ከሁሉ በላይ የሆነው ጌታ፣ ሁሉን የሚያውቀውና ማድረግ የሚችለው እግዚአብሔር ወልድ በአምሳሉ የፈጠረውንና በተፈጥሮ እጅግ ውሱን የሆነውን ስጋዊ ማንነት ጨመረ። የሚደክም የሚራብ የሚጠማ ሆነ፣ የሚታመም ሆነ፣ የሚያንቀላፋ የሚያለቅስ የሚያልበው የሚቆስል ሆነ፣ የሚደማና የሚሞት ሆነ። ከሞትም ደግሞ ቅድም እንዳልነው የመስቀል ሞት የሚሞት ሆነ። የቆላስይስ መልእክት ይህንን እጅግ ድንቅና እጅን ባፍ የሚያስጭን አስተምህሮ፣ ይህንን ጥበብ ጥንቅቅ ተደርጎ ከተገለጸባቸው የእግዚአብሔር ቃል ምንባቦች መካከል አንዱ ነው። ቅድም እንዳልኩት ከፊልጵስዩስ 2 ከራእይ 5 ከዮሐንስ ወንጌል ምዕራፍ 1 ከዕብራውያን 1 ጋር በተጓዳኝ የሚገርም ባህሪ ያላቸው እነዚህ መጽሐፍት፣ እነዚህ ምንባቦች የመጀመሪያው በጣም በሚገርምና ውብ በሆነ ቅኔ ነው የተጻፉት። ይሄ ታላቅ አስተምህሮ በዝማሬ መልክ ነው የተጻፈው። ኦሪጂናል ማኑስክሪፕቶቹ ላይ አይገርም? በዝማሬ ለካ በዝማሬ ዶክትሪን መዘመር ይቻላል። ለካ በዝማሬ በግጥም ታላላቅ አስተምህሮቶችን ለካ መተንተን ይቻላል። እንደውም ይቅርታ አድርጉልኝ ይቀላል፣ ሁሉ ይቀላል ብቻ አይደለም በጣም ይያዛልም ጭምር። አሪዮስ በአሌክሳንድሪያ የነበረ አንድ
የእግዚአብሔር ቃል አስተማሪ ነበረ እና የአሪዮስ ኢንፍሉዌንስ ዛሬ ድረስ አለ አይደል? ምንም እንኳን 325 ላይ በኒቂያ የሃይማኖት ጉባኤ ላይ አሪዮስ በክርክር ቢረታም አስተምሮ ግን ዛሬ ድረስ አሁን የጆሆቫ ዊትነስስ የምንላቸው ዛሬ ድረስ አሉ። እና የአሪዮስን ስትራቴጂ በጣም ሲጠና አሌክሳንድሪያን ይሄ የግብፅን የአሌክሳንድሪያን ከተማ የዛን ጊዜ የሚታወቀውን አብዛኛውን ዓለም የሆነ ጊዜ ላይ አስተምሮ ይዞ ነበር። እና ይህን ያደረገው እንዴት ነው? በዝማሬዎችና በግጥሞች ነው። ሰው ለመያዝ ይቀለዋል። አሁን ስንቶቻችን ነን አንድን የእግዚአብሔር ቃል መዝሙር 23ን በሉልኝ ቀላሉ እሱ ነው አይደል? እንበል ብንባል የሆነ እንላለን። ግን በመዝሙር 23 የተዘመረን መዝሙር ግን በሉ ብትባሉ በጣም ነው የምትወጡት፣ አንድ ኖት ሳትሸራርፉ። ዝማሬ አቅም አለው። ይሰማል ዘማሪዎች? እግዚአብሔር አምላካችን የተመሰገነ ይሁን። ዝማሬ ለአምልኮ ነው። ዝማሬ እግዚአብሔርን ከፍ ለማድረግ ነው። ዝማሬ ለማመስገን ነው። ግን በዝማሬ ዶክትሪንም ይዘመራል። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እና በሚገርም ውብ በሆነ ቅኔ ነው የተጻፉት እነዚህ ሁሉም ክፍሎች። የሚያመሳሰላቸው እሱ ነው። ባይዘው ቅድም የጠቀስኳቸው አምስቱም ክፍሎች በዋናነት ትኩረታችን ቆላስያስ 1 ከ15 እስከ 23 ላይ ቢሆንም ሌላው በጣም ደስ የሚለው ሁሉም የሚያስረግጡት ነገር ምንድነው? ጌታ ኢየሱስ ክርስቶስ አምላክ ነው። እርሱ መለኮት ነው። ሃሌሉያ! ስለዚህም ደግሞ የመጀመሪያና የመጨረሻ የሌለው ምንድነው? ዘላለማዊ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እርሱ የማይታየው አምላክ ምንድነው ይለዋል? ምሳሌ ነው ይለዋል። ክብር ለእግዚአብሔር ለአምላካችን ይሁን። እርሱ በሰማይና በምድር ያሉ የሚታዩና የማይታዩትን ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ምን ተደርጓል? ተፈጥሯል። ሃሌሉያ! ሁሉ ነገር በእርሱና ለእርሱ ተፈጥሯል። እዚህ ጋር ቅድም ካየናቸው ጥያቄዎች መካከል ቅድም ካየናቸው የስህተት ትምህርቶች መካከል ሐዋርያው ጳውሎስ የቱን አድሬስ ያደርጋያችሁ? ኖስቲሲዝምን አድሬስ አደረገው አይደል? ምንድነው የሚታየውና የማይታየው ብለው ለሁለት ከፈሉት አይደል? የሚታየው ክፉ ነው፣ የማይታየው የሚጨበጠው የሚዳስሰው ክፉ ነው፣ የማይታየው ደግሞ ንጹህ ነው። ስለዚህ ያ ንጹህ አምላክ ይህንን የወደቀውን ዓለም ሊፈጥር አይችልም ነበር አይደል? አንዱ አርጊመንታቸው ጌታ። እሱ ግን ሐዋርያው ጳውሎስ ግን ምንድነው የሚለው? የሚታየውም የማይታየውም ኃይላት ቢሆኑ ባለስልጣናት ቢሆኑ ሁሉን የፈጠረው ማን ነው? ሁሉ የተፈጠረው በኢየሱስ ክርስቶስ ነው። ሁሉ ደግሞ የተፈጠረው ለኢየሱስ ክርስቶስ ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ መለኮት ነው እሱ አምላክ ነው። እሱ አምላክ ነው። አንዳንዶች ቁጥር 15 ላይ ያለችው ከፍጥረት ሁሉ በፊት በኩር ነው የምትለዋን ሐሳብ ይዘው አይ እሱ መጀመሪያ ተፈጠረ እንጂ እሱ ምን አላደረገም፣ እሱ አምላክ አይደለም መለኮት አይደለም ይላሉ። በጣም ያሳዝናል። እዚህ ጋር የሚያወራው ስለ ሱፐርመሲ ነው። እሱ የፍጥረት ሁሉ የበላይ ነው እያለ ያለው የበላይ ነው። ስለ ክሮኖሎጂካል ኦርደር አይደለም የሚያወራው ያለው። እሱማ ቢሆን ኖሮ ቀጥሎ እያፈረሰው እኮ ነው። ምክንያቱም ሁሉ የተፈጠረው በእርሱ ነው ይላል እኮ። ሁሉ የተፈጠረው በእርሱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አንዳችም ያለ እርሱ ውጪ ያለ እርሱ የሆነ የለም አይደለም። ዮሐንስ ላይ የሚለው ደግሞ እንደዛ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ በእርሱ፣ ሁሉ የተፈጠረው በእርሱ፣ የምናየውና የማናየው ተንቀሳቃሹ ጸንቶ የምናያቸው አለቶቹ፣ እነዚህ ሌሊት ውርውር የሚሉት ከዋክብቶችም በጌታ በኢየሱስ የተፈጠሩ ናቸው። ክብር ለእግዚአብሔር ለአምላካችን ይሁን። ዓለማቱ ሁሉ ሶስተኛ ዓለማቱ ሁሉ የሚታየውና የማይታየው ሁሉ የተፈጠረው በኢየሱስ ክርስቶስ ነው ይለናል።
ግን ጌታ ኢየሱስ ክርስቶስ ዓለማትን ፈጥሮ ከዛ በኋላ ብዙዎች እንደሚሉት በቃ ዘወር ያለ አይደለም። አንዳንዶች እንደው ከክህደት መለስ ሲሉ ከኤቲዝም መለስ ሲሉ እግዚአብሔር የለም ከማለት መለስ ሲሉ ምን ይላሉ መሰላችሁ? በቃ ሊኖር ይችላል እግዚአብሔር ግን በቃ ቢኖርም he doesn't care ዞርም ብሎ አያየንም። እንደሱ ግን አይደለም የሚለው ቃሉ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ ሃሌሉያ። ዓለምን ያጸናት ያቆማት እርሱ ነው። ፈጥሮ ብቻ ፊቱን ያዞረ አይደለም። ዛሬ የፈጠራትን ከሩቅ የሚመለከትና የሚታዘብ ከንፈሩን የሚመጥጥ አምላክ አይደለም ያለን። ዛሬም በጉልህ ይንቀሳቀሳል። ሃሌሉያ። ዛሬ ምድርና ሞላዋን ሰማይንና ሰራዊቱን ያስተዳድራል፣ ያሰማራል፣ ያያይዛል። ሃሌሉያ። ሁሉ ነገር እርስ በርስ የተያያዘው በሁሉ ነገር እርስ በርስ የተያያዘው በእርሱ አንድ ላይ ተያይዞ ስለጸና ነው። ሃሌሉያ። እርሱ ከሁሉ በፊት ነው። 1:17 ቆላስያስ እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ሃሌሉያ። እቺ የምታዩት ዩኒቨርስ የቆመችው በሱ ነው። የጸናችው በሱ ነው። የተያያዘችው በሱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሁሉ በአንድ ላይ ተያይዞ የጸናው በማን ነው? በእርሱ ነው። በኢየሱስ ነው። ከዛ ደግሞ ወረድ ይላል ቁጥር 18 እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። ሃሌሉያ። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከልም ደግሞ ምንድነው? በኩር ነው ይላል። የአካሉ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አንድ ራስ አላት፣ እርሱም ኢየሱስ ክርስቶስ ነው። ሃሌሉያ። ሌላው ሁሉ አካል ነው። የቤተ ክርስቲያን ባለቤቷ ኢየሱስ ነው። አዛዧ እሱ ነው። አለቃዋ እሱ ነው። ባለ መብት እሱ ነው። ውበቷ ጌጧ እሱ ነው። ሃሌሉያ። የሞተላት የሚገባው እርሱ ብቻ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ቤተ ክርስቲያን እውነተኛ እድገትን የምታድገው ራሷ ኢየሱስ ክርስቶስ ሲሆን ብቻ ነው። ክብሩ ሁሉ የሚገባው ለሞተላት ጌታ ለእርሱ ነው። የቤተ ክርስቲያን ሕይወቷም እውነተኛ ባለስልጣኗም ኢየሱስ ክርስቶስ ነው። ለዚህ ነው በቤተ ክርስቲያን ስብከቶቻችን፣ ዝማሪያችን፣ ቅድም ስንዘምር እንደነበረው ምስክርነታችን፣ ጸሎታችን፣ ህብረታችን የኢየሱስ ክርስቶስን የበላይነት፣ የኢየሱስን ራስነት፣ የእሱን ሁሉ በእርሱነት አምላክነትና ቤዛነት ሊናገሩ የሚገባው ሊያሳዩ የሚገባው። እግዚአብሔር አምላካችን የተባረከ ይሁን። ሁለት ራስ ያለው ፍጥረት የለም፣ ካለም ጤናማ አይደለም። አንድ ራስ ብቻ አለ፣ እርሱም ኢየሱስ ነው። ይቺ ኦርጋን ይቺ አካል ቤተ ክርስቲያን ራሱ አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ሃሌሉያ ወገኖቼ፣ በዚህ ዘመን የምናያቸው ቤተ ክርስቲያኖች ትልቁ ሊትመስ ፔፐር በቃ ኢየሱስ ክርስቶስ ይታያሉ። ስትሄዱ ፎከሳችሁ እሱ ላይ ነው ወይ? ስለዛች ቤተ ክርስቲያን ስታስቡ ኢየሱስን ነው ወይ የምታስቡት? መጀመሪያ ሄዳችሁ አገልግሎት ስትካፈሉ ኢየሱስን ነው ወይ የምትሰሙት? ሲዘመር ኢየሱስ ነው ወይ የሚዘመረው? የማን ገድል ነው የሚነገረው? የማን ታላቅነት ነው የሚታወጀው? ለማን ክብር ነው የሚሰገደው? የማን ስም ነው ተደጋግሞ የሚጠራው? ይህ በቃ ትልቁ ሊትመስ ፔፐር ነው። ኢየሱስ ሃሌሉያ። የሚገባው እሱ ብቻ ነው።
የሚገባው ቤዛ የሆነላት ደሙን ያፈሰሰላት በደሙ ያጠባት ሃሌሉያ የአባቱ መንግስት ካህናት ያደረገ እርሱ የሚገባው ክርስቶስ ኢየሱስ የእግዚአብሔር ልጅ ብቻ ነው። ሃሌሉያ። ቤተክርስቲያን አንድ ራስ አላት፣ እሱም ኢየሱስ ነው። ሊሰለጥንባት መብቱ ያለው እርሱ ነው። ሊያዛት መብቱ ያለው እርሱ ነው። ሊያስወጣ ሊያስገባት መብቱ ያለው እርሱና እርሱ ብቻ ነው። ሃሌሉያ። አሁን በጣም ትልቅ ቻሌንጅ ነው። በጣም ትልቅ ቻሌንጅ ነው። ወደ ቤተ ክርስቲያን የሚመጣው አንዳንዱ ቢላዋ ይዞ ነው የሚመጣው። ቤተ ክርስቲያንን እንደ ጥገት ላም ብታስቧት አንዳንዱ ቢላዋ ይዞ ነው የሚመጣው የሆነ ነገር ቦጭቆ ለመውሰድ። አንዳንዱ ቅል ይዞ ነው የሚመጣው ሊያልብ። አንዳንዱ አሞሌ ጨው ይዞ ነው የሚመጣው እያታለለ ይዞ ሊያወጣ። ቤተ ክርስቲያን አንድ አላት፣ አንድ አላት፣ ሁነኛ አላት። ሃሌሉያ። እርሱም ኢየሱስ ነው። እርሱም ኢየሱስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የሚገባው እሱ ብቻ ነው። የሞተው እሱ ብቻ ነው። ደሙን ያፈሰሰው እሱ ብቻ ነው። ስብከታችን ምንድን ነው? ዝማሪያችን ምንድን ነው? ቅድም ኤጳፍራ ዘወር ብሎ ራሱን እንደተመለከተ ራሳችንን እንመልከት። ምንድን ነው የምንዘምረው? ምስክርነታችን ምንድን ነው? ስብከታችን ምንድን ነው? ዝማሪያችን ምንድን ነው? ጸሎታችን ምንድን ነው? ጭውውታችን ምንድን ነው? ኢየሱስ ነው። እንዴት ጊዜ ተረፈን እናንተ! ስለ እሱ አውርተን ጨርሰን። ክብር ለእግዚአብሔር ለአምላካችን ይሁን። እሱን ከፍ የሚያደርግ ሃሌሉያ አገልግሎት፣ እሱን ከፍ የሚያደርግ መድረክ፣ እሱን ብቻ የሚያጎላ ሃሌሉያ። እግዚአብሔር አምላክ ይርዳን። ኢየሱስ ከሙታን በኩር ነው ይላል እዚሁ 18 ላይ ከሙታን በኩር ነው። ሌሎች ሞተው የተነሱ እኮ በርካቶች አሉ የምናውቃቸው። ጌታ ኢየሱስ ራሱ ያስነሳቸው ብዙዎች አሉ። ብዙዎች ሞተው የተነሱ አሉ በብሉይም በአዲስም ኪዳን። እሱ ግን የበላይ ነው። ሃሌሉያ። ለምን? እነዛ ሞተው ከተነሱት መካከል አሁን በህይወት ያላል ሁሉም ምን አድርገዋል? ሞተዋል። ሃሌሉያ። እሱ ግን ዳግመኛ ላይሞት የተነሳ ሃሌሉያ። በትንሣኤው አዲስ ማንነትን ያወጀ፣ አዲስ መንግስትን ያወጀ፣ አዲስ ተፈጥሮን የሰጠ፣ በስጋ ትንሣኤ የሰው ልጅ ሁሉ አማኞች ሁሉ ከእርሱ ጋር እንደሚነሱ ምሳሌ ሆኖ ያሳየን ኢየሱስ። እሱ ግን የሙታን በኩር ነው። ሃሌሉያ። እንነሳለን። ሞተን አንቀርም፣ በስብሰን አንቀርም። ስሙን የጠራ ነው እኛ እንነሳለን። ሃሌሉያ። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል የተባለው እኮ ዝም ብሎ አይደለም። የሞት መውጊያ ኃጢአት ነበር። ኃጢአትን ግን ጌታ ኢየሱስ ክርስቶስ ከዕዳው መጽሐፍ ጋር አድርጎ በመስቀል ላይ ጠረቀው። ሃሌሉያ። አሁን የዕዳው ጽሕፈት ተሽሯል። ስለዚህ የሞት መውጊያ ተወስዶበታል። ሞት ሊወጋ አይችልም አሁን። ሃሌሉያ። ሞት አሁን ጩቤ መሆኑ ቀርቶ ጦር መሆኑ ቀርቶ መሰላል ሆኗል። ሃሌሉያ። ወደ ዘላለማዊው ሕይወት ኢየሱስ ወዳዘጋጀልን ወደዛ ዓይን ወዳላያት ጆሮ ወዳልሰማት ቦታ የምንሸጋገርበት ኢየሱስ ጌታ ነው። ከሙታንም መካከል እርሱ በኩር ነው። ዳግመኛ ላይሞት የተነሳ አዲስ ማንነትን፣ አዲስ ሰማያዊ ማንነትን፣ አዲስ የህይወት ዑደትን በትንሣኤው የጀመረ ከሞት በመነሳቱ የቅዱሳንን ትንሣኤ ያረጋገጠ ከሙታን በኩር ከሙታን የበላይ ኢየሱስ ኢየሱስ ክርስቶስ አስታራቂ ነው። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ሁሉ በእርሱ በኩል ከራሱ ጋር ምን አደረገ ይላል?
አስታረቀ ይለናል 1:20። ክብር ለእግዚአብሔር ለአምላካችን ይሁን። በኢየሱስ ክርስቶስ ይቅርታና መዋጀት ሆነልን። ይቅርታ ሆነልን፣ መዋጀት ሆነልን፣ መታረቅ ሆነልን። ከአባታችን ጋር ከፈጣሪያችን ጋር መታረቅ ሆነልን። በእርሱም ቁጥር 14 በእርሱም መዋጀትን በደሙ አግኝተናል። ይህም ምንድን ነው ይላል? የኃጢአት ይቅርታ ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ምዕራፍ 2 ቁጥር 13 ላይ ደግሞ እናንተም በበደላችሁ በስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ስህተት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወገደው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ሰው በወንጀሉ ሲቀጣ በመስቀሉ ላይ ማንነቱና ያጠፋው ወንጀሉ ይንጠለጠላል። በጌታችን ኢየሱስ ክርስቶስ ላይ ያደረጉት እንደዚህ ነው። ዮሐንስ 19 ላይ ኢየሱስ ክርስቶስ የአይሁድ ምን ንጉሥ። እንደውም በጣም ተበሳጩ ይላል እኮ አይሁድ። ሄዱና ወደ ጲላጦስ ምን አሉት ይላል? እንዴ እኛ የአይሁድ ንጉሥ ነው አላልንም? ያልን ምንድን ነው? የአይሁድ ንጉሥ ነው አለ ብለህ ጻፍ እንጂ የአይሁድ ንጉሥ ነኝ አለ ብለህ ጻፍ እንጂ እንዴት የአይሁድ ንጉሥ ብለህ ትጽፋለህ አለ። እሱ ግን ይውጣላቸው አለና ጲላጦስ ምን ያደረገ? በግሪክ፣ በላቲን፣ በአርማይክ የዛን ጊዜ በሚታወቁ ቋንቋዎች ሁሉ ጻፈና ኢየሱስ ክርስቶስ የአይሁድ ንጉሥ ብሎ ጻፈው ይላል። ወንጀል እንዲለጠፍ ነበረ በወንጀለኞች ትይዩ። ልክ እንደዚሁ ነው ጌታችን ኢየሱስ ክርስቶስ የዕዳውን ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ ላይ ያስወገደው። ሃሌሉያ! በደል መተላለፋችንን፣ አለመብቃታችንን፣ ኃጢአታችንን፣ ስብራታችንን፣ ከኃጢአት የተነሳ የመጣብንን ሕመማችንን፣ መከራችንን ሁሉ በመስቀል ላይ ቸነከረው፣ ጠረቀው፣ አስወገደው። ሃሌሉያ! እንዳይንቀሳቀስ አድርጎ ምንም እንዳይተርፍ አድርጎ በደንብ ሰሩልኝ ብሎ ሃሌሉያ! አንዲት ቅሬታ ሳይኖረው ተትረፍርፎ የሚወጣ ሳይኖረው ሁሉ ይታሰር፣ ሁሉ ይጠረቅ። ሃሌሉያ! ጠረቀው፣ በመስቀል ላይ ቸነከረው። ሃሌሉያ! በቀደመው ልማድ የዕዳ ጽሕፈት የሚባለው ፕሮሚሰሪ ኖት ማለት ነው። በአሁኑ ዘመን ፕሮሚሰሪ ነው። ሄዳችሁ ዕዳ ውስጥ ስትገቡ ውል ትዋዋላላችሁ። ከዛ ዕዳው ተከፍሎ እስኪጨረስ ድረስ ያ ፋይል አለባችሁ፣ ፋይላችሁ ውስጥ አለ። ፋይላችሁ ሲገላበጥ ዕዳ አለበት ይላል። ጌታ ኢየሱስ ክርስቶስ ያደረገው እንዲህ ነው። ያኔም ተከፍሎ ሲጨረስ ልክ ዕዳውን የመጨረሻውን ልክ እዚህ ክሬዲት ካርድ እንደሚያሰቃዩን ከሱም ይገላግለናል ጌታ አንድ ቀን። ልክ ተከፍሎ ሲያልቅ ምን ያደርጋል? ተከፍሎ ሲያልቅ ይሄዳሉ። የመጨረሻውን ክፍያ እንደፈጸሙ ፔድ ኢን ፉል። ሃሌሉያ! ተከፍሏል። ሃሌሉያ! ተከፍሏል፣ ተከፍሏል። ከዕዳ ነፃ የሚል ይታተምበታል። ከዛ በኋላ ፋይል አይገላበጥም እንዴ? ይገላበጣል። የሚያገላብጥ ይጠፋል እንዴ? ፋይል ይኖራል፣ ያገላብጣል። ሰው ያገላብጥ። እናንተ ምን ቸገራችሁ? ግን ሲገላበጥ ከአንተ ፋይል ውስጥ የሚገኘው ከአንቺ ፋይል ውስጥ የሚገኘው ሃሌሉያ ፔድ ኢን ፉል ተከፍሏል የሚል ነው። ሃሌሉያ! ከፍሎታል እሱ። ኢየሱስ ክርስቶስ ጌታ ነው። ተከፍሏል፣ ተከፍሏል። አማኝ ገሌ፣ ወንድም ገሌ፣ እህት ገሌ ፋይልህ ቢገላበጥ የክስ መዝገብ የለብህም። የነጻነት መዝገብ ነው። የአርነት መዝገብ ነው። የተከፍሏል መዝገብ ነው። በጣም ጥሩ ክሬዲት ያለህነ። ምክንያቱም ከፋዩ ኢየሱስ ነው። በአንድ ጊዜ ነው የከፈለው። የቁጥ አይደለም የከፈለው። በአንድ ጊዜ በመስቀል ላይ ሞቱ። በፈሰሰው ደሙ ኃጢአታችንን ሁሉ በደላችንን ሁሉ አጠበልን። ሃሌሉያ! ክብር ለስሙ ይሁን። የመጨረሻው ነጥብ ኢየሱስ ክርስቶስ ድል ነሺ ነው የሚል ድል ነሺ ነው። ቆላስይስ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ክብር ለእግዚአብሔር ለአምላካችን ይሁን።
አለቅነትና ስልጣናትን ቆላስይስ 2 ምዕራፍ 15 አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። በአዲሱ ትርጉም ላንብብላችሁ። የአለቆችንና የባለስልጣናትን ማዕረግ በመግፈፍ ይላል በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረጋቸው። ሃሌሉያ! the work of Christ የቤዛነት ስራ፣ የድል ነሽነት ስራ፣ የአሸናፊነት ስራ በወደደን በእርሱ ከአሸናፊዎች እንበልጣለን የተባለው እኮ ለዚህ ነው። ብዙዎችን ያሸነፈው ነገር እኛን አያሸንፈንም። እኛን ድል አይነሳንም። ብዙ ገድል ሊኖረው ይችላል። ብዙ ሬፑቴሽን ሊኖረው ይችላል። መጣ እየተባለ የሚንቀጠቀጡለት ብዙ ሊኖሩ ይችላሉ። የተለያየ ስም እያወጡ ቡና የሚያፈሉለት፣ ጨሌ የሚተበትቡለት ሊኖሩ ይችላሉ። እኛ ግን በወደደን በርሱ ጥቃቅኖችን ቢያሸንፍ እንኳን የሰው ልጆችን እንደኛ ያሉትን ቢያሸንፍ እንኳን በወደደን በርሱ ግን ከአሸናፊዎች እንበልጣለን። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ይሄም ከጥንት ጊዜ የሆነ ኢሜጅ ነው ሐዋርያው ጳውሎስ ለመፍጠር እየሞከረ ያለው። ከጥንት ጊዜ የጦርነት ታሪክ ጋር የተያያዘ ነው። በጥንት ጊዜ ለጦርነት የወጣ መሪ ወይ አንድ ጀነራል ማሸነፉን የሚያሳይበት መንገድ አንድ ነበር። እርሱ ምንድነው? ያሸነፋቸውን ሰዎች፣ ድል የነሳቸውን ሰዎች፣ የማረካቸውን ሰዎች በአደባባይ እያዞራቸው እንዲታዩ ያደርጋል። መጀመሪያ ምን ያደርጋል? ትጥቃቸውን ያስፈታል። ስለዚህ ትጥቃቸውን ያስፈታና ማዕረጋቸውን ይገፍና አንድ አይነት ልብስ አልብሶ አይተናል። ይህንን በሰሞኑ የተለያየን ቦታ እና ማሸነፉን ህዝብ ሁሉ እንዲያውቅ፣ የዛን ጊዜ ሚዲያ ስለሌለ፣ የዛን ጊዜ ሶሻል ሚዲያ ስለሌለ በዚህ መልኩ ነው ድል መንሳት የሚታወቀው። ያዞራቸዋል በህዝብ ፊት ባዶ እግራቸውን ሮጠው እንዳያመልጡ፣ ቀበቷቸው ተፈቶ እንሮጣለን ሲሉ የታጠቁት እንዲወድቅ፣ ትጥቃቸው ተገፎ ክብራቸው ከነሱ ጋር ስላልሆነ ማዕረጋቸው ተገፎ እንዲህ በሰው መሃል ይመላለሱ ነበር። ልክ እንደዚህ ነው ጌታ ኢየሱስ ክርስቶስ የዚህን ዓለም ኃያላንና አለቆች፣ የዚህን ዓለም ባለስልጣን፣ እንደዚህ ነው ጌታ ኢየሱስ ክርስቶስ በመስቀሉ ያሸነፈው። ክብር ለእግዚአብሔር ለአምላካችን። ዝም ብሎ ላሰበው የመስቀል ሞት ታሪክ በቃ የውርደት ታሪክ እንደሆነ ነው የሚታወቀው። በመስቀል መሞት ማለት ከውርደትም ውርደት ነበር። እንደውም ቅድም ፊልጵስዩስ ላይ ስናነብ እንዳልነው ከሞትም ለምን ሞት ይላል? ለመስቀል ሞት እና በጣም ከባድ የሆነ የውርደት አሟሟት ነበር። እንዲሁ ሲታይ የሚመስለው ጌታ ኢየሱስ ክርስቶስ በመስቀል ላይ የተሸነፈ ነው። ጠማኝ ሲል፣ ኤሎሂ ኤሎሂ ላማ ሰበቅታኒ ሲል፣ ለምን ተውከኝ ጌታ ሆይ ሲል፣ ይሁዳ ሲከዳው፣ ጴጥሮስ ሲክደው፣ ተከታዮቹ ሁሉ ጥለውት ሲሸሹ፣ አንዳንዶቹ ልብሳቸውን እንኳን ጥለው ራቁታቸውን ሲሸሹ፣ ጲላጦስ የአገሩ አስተዳዳሪ ሊያድነው ሞክሮ ሲያቅተው፣ መስቀል ተሸክሞ ደፋ ቀና ሲል፣ በመከራና በስቃይ ውስጥ ሲያልፍ፣ ጅራፉ ሲያልፍበት፣ ሲጠማ ሲሳለቁበት፣ በልብሱ ዕጣ ሲጣጣሉ፣ ፍጹሙ ጌታ፣ አንዳች እንከን የሌለበት ጌታ በመስቀል ከወንበዴዎች ጋር ሲሰቀል፣ ዝም ብሎ ላየው ላሰበው ሽንፈት ይመስላል። ከመስቀል የበለጠ ምን ውርደታ! ልክ ጌታ ጋር ሲደርስ ግን መስቀል ክብር አገኘ። ሃሌሉያ! መስቀል የውርደት ሳይሆን የክብር ሆነ። የሽንፈት ሳይሆን የድል ምልክት ሆነ። ሃሌሉያ! ዕብራውያን 2:14 እንግዲህ ልጆቹ በምስጋናና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ማን ነው ይላል? ዲያብሎስ ነው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል።
ሞት ሆይ መውጊያ የታል? ቅድም ያየነው። ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ሃሌሉያ። አሸነፈው፣ ድል ነሳው፣ ማረከው። ከዛ በኋላ ደግሞ ምን አደረገ? ማዕረጉን ገፈፈው፣ ትጥቁን አስፈታው፣ ጫማውን አስወለቀው። ከዛ በህዝብ መካከል ምን እያደረገ? ሌባ 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 እያለ በህዝብ መካከል በአደባባይ አዋረደው በመስቀሉ ስራ። ሃሌሉያ። ትጥቁን አስፈትቶ በአደባባይ የተሸነፈ መስሎ ኢየሱስ አሸነፈ። የሞተ መስሎ ቢሊዮኖችን ከሞት ታደገ። ሃሌሉያ። ደሙን አፍስሶ የተዋረደ መስሎ በመስቀል ሞት፣ ነገር ግን በመስቀሉ ሰማያዊው ዓለምና ምድራዊው ዓለም፣ የወደቀው ዓለምና ዘላለማዊው ዓለም እንዲታረቁ ምክንያት ሆነ። ኢየሱስ ክርስቶስ የዘላለም ጌታ ነው። ክብር ሁሉ ለሞተልን ለራሳችን ለእርሱ ይሁን። ሃሌሉያ። ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ። እንቆምና እንጸልያለን። ሃሌሉያ። አንድ ደቂቃ ውሰዱና ከፍ አድርጉት ይህንን ንጉሳችሁን፣ የህይወታችን ገዢ፣ የህይወታችን የበላይ። ሃሌሉያ። ሁሉ በእርሱ የተፈጠረ ሁሉ ለእርሱ የሆነውን ታላቁን ጌታ ከፍ አድርጉት።